ቢዝነስ ላይ ማታውቂው ጠላት አለሽ። አንዳንዴ በቃ የደበቅነውማ የሆነ ነዳጅ አለላለሁ። ከዛ መጡ እጅን ወደ ላይ አድርገው ውረድ አሉኝ። ወረድኩኝ። እዚህ ጋር እኮ በእኛ ደሞዝ ነው፣ እዚህ ጋር ታክስ ከፍለን እኮ ነው እዚህ ጋር አሜሪካ የሚባለው እንደዛ ነው። እና እዚህ ጋር የተቀጠራችሁ ብራሱ ብለው ጭራሽ አንሰራም ይሉኛል ማለት ነው። ከዛ የሆነ ጊዜ ላይ ስሙን የማልጠራው ተቋም ሄድኩኝና አልሰራም አለች። ስራውም ረጅም ዓመት የለፋንበት ነበር ከሜቴክ ጋር። አይገባችሁም እንዴ በቃ እናንተን አንፈልጋችሁ በቃ አንሰጣችሁም ተባለ። ይግባኝ ተጠቅሞበት ስቲል ይግባኝ ላይ ያለን ያ ተቋም ደግሞ ይሄ የኔ ስያሜ ነው አለ ማለት ነው። ይሄ ስያሜ ያን ድርጅት መሆን አይችልም። እኛ ደግሞ ይኸውና አምሮ ያስመዘገብንበት ከየትኛውም በፊት ቀድመን አስመዝግበናል። እንደ ማንኛውም እንትን ሰርቼ የገዛው መኪና ነው። ሌላ ነገር ውስጥ የለውበትም። እንዴት ናችሁ? በተሰማሩበት ዘርፍ ስኬታማ ናቸው፣ ጉዟቸው ያስተምራል ያልናቸውን እንግዶች የምናቀርብበት ዮዮ ፖድካስት ሰዓታችን ላይ ነው የምንገኘው። ውድ ተመልካቾቻችን የዛሬ እንግዳዬ የዛይራይድ መስራችና ባለቤት ሀብታሙ ታደሰ ነው። እንግዳዬ ነው ዛሬ። በብዛት እንደውም የቅርቡ ሰዎች ዜማ ይሉታል። እንግዳዬ ስለሆንክ እጅግ አድርጌ ነው የማመሰግነው። እንኳን ደህና መጣ። እኔም በጣም አመሰግናለሁ። በጣም አመሰግናለሁ። ከዛ ጀምር እንዴ ዜማ ለምን ነው የሚሉ? ዜማ የዲጄ ስሜ ነው። ዲጄ ነበርኩኝ ዩኒቨርሲቲ ያለውና በዛ ጊዜ እንትን አለን የዲጄ ስም አወጣ። መጀመሪያ ሚስተር ዲጄ ነበር የሚባለው ስሜ ነበር። ለምን የውጭ ሀገር ሙዚቃ ብቻ ነበር ማጫወተው ዩኒቨርሲቲ ያለው። ከዛ ልክ ሰመር ላይ ክረምት ላይ ወደ ቤት ሲሄድ አበሾች ለምን ሰርግ አሰራለም ለምን እንደዚህ ሲሉ አበሻዊ የሆነ ስም ለምን አናወጣም ብለን ዜማ ወጣና በዛው ስታክ አደረገ። አይ ቆንጆ ስም ነው። ያው ድሬዳዋም አለች ነበረች፣ አሁን የለችም። አሁን በሀሳብ ነው ያለ። ድሬዱ ለምን ቀረ? ድሬዱ በአጋጣሚ ነው። በጣም ወደው ነበረ። በአጋጣሚ የሆነ ቀን ሄጄ ስገላበት አንደኛዋ ተበጠሰች። ከዛ ቆይ እስኪ አስቀጥላታለሁ ብዬ መኪና ውስጥ ቁጭ አድርጊያት። አሁንም የሆነ ቀን እንደዚህ የዛ በጠዋት እየነዳው ፍሬንሲስ ረጅም ስለነበር ተቀምጬበት ነበር። እንዲህ ስል ሁለተኛውም ተበጠሰች። አንዳንድ እያልክ ጨረስካቸው? ቀጥታ ወደ ፀጉር ቤት ሄድኩኝና በቃ በዚህ ምክንያት ብቻ በቃው መሰለኛ። እንዴ ብዙ የተለፋበት ነው። እንዲህ በቀላሉ የሚቀር ነገር አልነበረም። ያው እንትን ትያለሽ በቃ የሆነ ሰዓት ላይ ማድረግ የምፈልጋቸውን ነገሮች ሁሉ አድርጌያለሁ። ሚኒንግ ሰው በቃ እንደ ፀጉር ሆነ እንደዚህ መሄዳችንን ፕሮፌሽናል ስራ መስራታችን የሚለውን ነገር መስራት እንደሚችል አሳየው። አስቀመጥከው አለ እንዴ ሁሉም የተቆራረጠውም ጭምር ነገር እንግዲህ ከደበረኝ መልሼ እወጣለሁ። ድጋሚ ንቅለ ተከላ። በጣም ደስ ይላል። ዜማ እያልኩ ልቀጥል ወድጄዋለሁ። ቢዝነስ ላይ በተለይ ለየት ያለ ነገር ይዘህ መጥተሃል። ወቅቱ ዛይራይድ የመጀመሪያው በቃ ብዙ ነገር ያቀለልልን ለእኛ ሀገር፣ ውጭ ሀገር ላይ የተለመደ ነገር ነው። እንዴት ነበረ መጀመሪያ ሀሳቡን ያመጣኸው? ሀሳቡን 2013 ላይ ልክ ዩኒቨርሲቲ ግራጁዌት ሳደርግ እዚህ መጣሁኝና ኢንተርንሺፕ ኤዩ ነበር የገባሁት። አክስቴ ጋር ነበር ያረፍኩት ሳሪስ አካባቢ አዲስ ሰፈር። ከዛ ታክሲ ያስኩ ነበር ወደ እንትን የምሄደው ወደ ኤዩ የምሄደው ነው። ጠዋት ስነሳ ያው ከውጭ እንደመጣው ስላወቁ ላዳዎች የ100 ብር መንገድ ነው 200 ብር 300 ብር እያሉ ብሬን አስጨረሱኝ በሉ። ከዛ ወደ ሚኒባስ ሄድኩኝ። ሚኒባስ ደግሞ ጠዋት መነሳት ነበረብኝ። ለምን ሰልፉ በጣም ረጃጅም ሰልፎች ናቸው። አዲስ አበባ ጋር ጠብቄ ከዛ በስቴዲየም ዞር ነበር ሜክሲኮ የሚሄደው ነው ሳየው በቃ ዲማንዱን አየሁት እና ለምን ይሄን ነገር ኢትዮጵያ ውስጥ በቃ አልጀምረውም? ለምን ኡበር ኦልሬዲ ሲሰራ ስለነበረ የምኖርበት የነበረው አሜሪካን ቦስተን ከተማ ውስጥ ስለማውቃቸውም ኡበሮችን ኢትዮጵያ ውስጥ ገብታችሁ አትሰሩም አልኳቸው ኢንተርንሺፕን ጨርሼ ስመለስ። እና በዛ አጋጣሚ በዛ ወቅት የወጣ አንድ አርቲክል ነበር ኢትዮጵያ ኤሚሽን ለመቀነስ ተስማማች ተብሎ ፎቶ የተጠቀሙት ግመሎች በሰልፍ ሲሄዱ ነው። በዚህ ግመል ነው ፎት መኪና ታክሲ ታሰረ አሉኝና ኦኬ በቃ እነዚህ ሰዎች ማርኬቱን አንደርስታንድ ስለማያደርጉት ራሳችን ለምን አንሰራውም ወደሚለው ሀሳብ ሄደን ነው የጀመርነው።
ብዙ ጊዜ ደግሞ ከችግር ከራስ ካየኸው ነገር ስትነሳ ስኬታማ ይሆናል ብዬ አስባለሁ። ጉዟችሁ እንዴት ነበረ? መጀመሪያ አካባቢ ከባድ ነበር፣ ውጣ ውረድ ያለበት። አሁን ላይ ለሚመጣ ድርጅት ወይም አሁን ላይ ለሚስታርት ቢዝነስ ለሚያደርግ ግለሰብ ወይም ድርጅት ወይም ተቋም ፌስ የማያደርገውን ቻሌንጆች በጣም ብዙ ቻሌንጆች ፌስ አድርገናል። በጊዜው ጠንካራም አድርጎናል። እንዲያው ይሰራል አይደል? ጉዞ በደንብ ይሰራል ብዬ አስባለሁ። ጠንካራ ያደርግሻል። በቃ ምንም ሰርፕራይዝ አያደርግሽም። ውጣ ውረዱ ምናምን የሆነ ሰዓት ላይ ከቻሌንጅነት ያልፍና ቢከምስ በቃ ኖርም ይሆናል። በቃ ማለፍ ስለምትችያቸው አንቺም ሰርፕራይዝ አያደርግሽም፣ አትደነግጭም፣ አትፈሪም። ማለፉ አይቀርም። ለትንሽ ጊዜ ነው ትላለህ። ያኔ የመጀመሪያ ቢዝነስህ ነው ዛይራይድ ስትጀምር? አልነበር፣ በጣም ብዙ ቢዝነሶች ጀምሬ ነበር። በእውነት ምን እንዴት ነበረ ጅማሩ? የኔታ የሚባል ካምፓኒ ነበረኝ። 8612 የ10ኛ ክፍል ውጤት የምንሰጠው ገና ተማሪ ያለው ውጤት እንሰጥ ነበረ። ካስታውሽ የዛን ጊዜ ኢንተርኔት ፔኔትሬሽን 2% አካባቢ ነበር ኢትዮጵያ ውስጥ ነው። አብዛኛው ተማሪ ውጤቱን ቼክ ለማድረግ ስልኩ ላይ ገብቶ ማየት አይችልም ነበር። እኛ የምናደርግ ነበረ ይህንን የተማሪ ውጤቶች ትምህርት ሚኒስቴር ዌብሳይቶቹ ላይ ያወጣል። ስለዚህ እኛ እዛ ቼክ እያደረግን ክፍለ ሀገር ላለው ምንም ላለው ተማሪ ውጤት እንሰጥ ነበረ። የህንፃ ክሊኒንግ ካምፓኒ ነበር፣ አይክሊን የሚባል መስታወት እናጸዳ ነበር። የህንፃዎችን ከውጭ ክሬን ነበረ። እንደዚህ አይነት ስራዎች ነበሩ። ባልተለመዱበት ሰዓት ምንም ጭራሽ ማንም ምንድን ነው የሚሰሩት ሰዎች ተንጠልጥለው መብራት የሚገጥሙ ናቸው በሚባሉበት ሰዓት እነዚህ ስራዎች ሰራ ነበረ። የሚገርም ነው። እንዴት ነበር ልጅነት? እሱን ነው ማወቅ የፈለግኩት። የቢዝነስ ፋሚሊ ውስጥ ነው ያደግከው? አዎ፣ ወንድሜም ኢንተርኔት ካፌ ነበረው። ከኢትዮጵያ ሙቭ ከማድረጋችን በፊት ህፃኑ ክፍለ ሀገር ልጅ ነኝ። በዚህ አጋጣሚ የት አካባቢ ነው የተወለድከው? ባሌ ጎባ፣ የቆሎ ሀገር። እኛ በዘፈን ነው በደንብ ባሌ ጎባ ኢንዴማ እና እዛም እያለን ሱቅ ነበረን። እነዚህ አይነት ነገሮች ቤተሰቦች ውስጥ አይ ነበር ቢዝነስ ሲሰራ እንደዚህ የሚባሉ ነገሮች እና አዲስ አበባም ስንመጣ ኢንተርኔት ካፌ እንደዚህ ነበረን። ከዛ ወደ አሜሪካ ስንሄድ ነው ሁሉም ወደ የፕሮፌሽናል ስራ የሄደው እና እኔ ውስጥ ግን ይሄ ቢዝነስ እንትኑ ቀረ። ሃይ ስኩል እያለሁ ቲሸርት እያተምኩ ሸጥ ነበረ። ህትመት እያተምን በቃ የሆነ ኢትዮጵያዊ ነገሮች በቃ የሆነ ቴዲ አፍሮን በጣም ወቅታዊ ነገሮች የሚወደዱ ነው። አበሻ ብቻ ነው የሚገዛኝ እላለሁ እና አላወቁትም። ለምን ቴዲ አፍሮን የሚያውቀው አበሻ ብቻ ነው። ስለዚህ ከዚህ ውጭ አሜሪካ ያለው ለምን ብዙ ተማሪ ነው ያለው። ሃይ ስኩል 3000 አካባቢ ተማሪዎች ነበር። ግን በቃ 10 ምናምን አበሾች ነች ያሉት። ብዙ ሰው አይገዛኝም። ሳስበው ለካ የምሰራው ነገር አክል የሚያደርገው ለአበሻ ብቻ ነበር። ለምን ለሁሉም የሚሆን ነገር አናደርግም ብለን ደግሞ ሌላ ዲዛይኖች ያኔ እስከ ብሊንግ የምንላቸው ነገሮች ነበሩ። እነሱን መስራት ምናምን ነገር ተጀመረ እና ቢዝነሱ እንደዛ እንትን ማለት ጀመረ። እነዚህ የግራፊክ ዲዛይን ሰራ ነበረ። እንደዚህ እያለ ተማሪ እያለሁ ነው የሁሉ ሃይስኩል ተማሪ እያለሁ ነው። ቢዝነስ ከልጅነት ነው እዛ ውስጥ ነው ያደግከው? አዎ። ወደ ዛይራይድ ስንመጣ ግን መጀመሪያ እንደው ባወቅኩት ያልከው ይሄ ጉዞ ረዥም ጉዞ ነው። ስንት ዓመት ሆኖ? ረዥም ዓመት አለ። 2016 በፈረንጅ ኦልሞስት ባቀው ኖሮ መጀመሪያ እና እንደው ባላደረግኩት ይሄንን ባደርግ የሆነ ነገር አልፍ ነበረ ያልክበት አጋጣሚ አለ? የተማርከው ከዛ መሀል እንትን ነው ስመጣ ይዤ የመጣሁት ይሄ የአሜሪካ ሜንታሊቲ ነው። በቃ አሜሪካ ምንድን ነው ያው በ9 ምናምን ዓመቴ ነው የወጣሁት ከዚህ ስወጣ እና አሜሪካ ውስጥ ይሄ ነገር አይቻልም ከተባለ አይቻልም፣ ይቻላል ከተባለ ይቻላል። በቃ ምንም እንትን የለውም። ሄደሽ እንደዚህ ተከራክረሽ የሆነች የምታስቀይራት ነገር ምናምን አይጣት ነው። ሁሉም ነገር ተጽፎ ተዘጋጅቶ ኤቭሪቲንግ ኢዝ ሬዲ በቃ አለቀ። ስለዚህ የሆነ እንትን የምትይው ነው። ኢትዮጵያ ውስጥ ደግሞ የሆነ ሰው መስራት ከነበረው ራሱ አይቻልም እና ምንድን ነው ሀሳቡን መስማት ለሻይ ወጥቷል፣ ስብሰባ ነው በቃ እንደዚህ አለመፈረም ምናምን በቃ እንትን ነበር ነበር ቢሮክራሲ በጣም ከባድ ነበር እና አንዳንዴ የደበቅነውማ የሆነ ነዳጅ አለላለሁ እንደዚህ እንደዚህነታችንን ሳየው የተኩራራ እንደዚህ መንኮራው እንደዚህ ብዙ ዳገለ የደበቅነው ወይ ነዳጅ አለን ወይ ወርቅ አለን ወይ የሆነ ነገር አለን እስክል ድረስ ነው የነበረው እና early on አንደርስታንድ አላረኩም ነበር የቢዝነሱን ቋንቋ። ይሄ ከሰዎች ጋር ማስረዳት መቻሉን ፔሸንሱን ምኑን አልነበረኝም።
ትንሽ ደነፋም ነበር የሆነ ነገር ሲባል እዚህ ጋር እኮ በእኛ ደሞዝ ነው እዚህ ጋር ታክስ ከፍለን እኮ ነው እዚህ ጋር አሜሪካ የሚባለው እንደዛ ነው። እዚህ ጋር የተቀጠራችሁ ጭራሽ አንሰራ ምናምን ከኔ በኋላ የተሰለፉት ደግሞ ይኸው በቃ በላሽብን ጭራሽ ይሉኛል ማለት ነው። እና ይሄ መብቱን ለማስከበር ሳይሆን ለመለመን የሆነ ፕሮሰስ ለማድረግ ለመለመን ይሄንን ነው የሚመስለው። እና ከዛ ጋር ትንሽ በጣም ክላሽ አደረኩኝ። ከዛ በኋላ ነው ቆይ እስኪ ምናምን ብዬ ኦብዘርቭ አድርጌ 6 ወር 7 ወር ፈጀብኝ እና ከዛ ወደ ዲፕሎማቲክ ወደ ሆነ አጣው እንዳመጣጡ እንዴት መሰላችሁ? እንደዚህ ሻይ ከፈለጋችሁ ይኸው ፌርሙዝ እንደመጣ ሰው የአይነት እንትን ያስፈልጋል። ሁሉም ሀገር የራሱ ቢዝነስ የሚሰራበት ማይንድ ሴት አለና ብዙ ጊዜ ዲያስፖራዎችም ከኢትዮጵያ ውጭ ኖረው የሚመጣ ሰው በጣም የሚቸገረው ክላሽ ያደርጋል። እዛ የኖረበት እና የለመደው ከዛ እዚህ ሲመጣ ካለው ጋር ክላሽ ያደርጋል። እና አንዳንዴ በቃ አያለሁኝ አሁን ቅርብ ጊዜ ወደ ኢትዮጵያ የመጡ ዲያስፖራዎች ናቸው። እኔም እንደናንተ ነበር ስላንተ አንድ ሰሞን እንዲያድርገው ይነበራል። ያ አይነት እና ቴክስት ታይም አዳፕት ለማድረግ እና አንደርስታንድ ለማድረግ ጊዜ ይፈጃል። ቀድሞ ቢገባህ ብዙ ነገር ያሳጥርልህ ነበረ በዛን ጊዜ። ግን እንኳንም መግባቱ ያው ስትኖሪበት ነው የምታውቂው። ነገራችን ካልኖርሽበትና ውስጥ ካልዘፈቅሽ በስተቀር ተነግሮሽ አንደርስታንድ አታደርጊው። ለምን በጣም ከባድ ነው ለማስረዳት። እንዴት ምናምን እያልክ ነው የምትከራከረው በሰዓቱ። እንዴት በቃ ምናምን በቃ እንዴ በቃ ከዛ የሆነ ጊዜ ላይ ሰሞኑን ማጥራው ተቋም ሄድኩኝና አልሰራም አለች። እኔ ሁለተኛ ተሰልፌ 3 ጊዜ ለሻይ ወጣች ማለት እኔ እዚህ ጋር ቆሜ አንዱን እንኳን ከስተመር ሳጨርሽ እንዴት ያደርጊያለሽ ብዬ በጣም ገነፈልኩኝና ጭራሽ አለችና ወንበሯን አዙራ ጀርባዋን ሰጠች። ከዛ ኮምፕሌን ነው የማደርገው ማናጀሯ ጋር። ማናጀሯ ገባውና እንደዚህ ብላ አልሰራም ብላኛለች ነው ለምናት አለኝ። እኔ አሜሪካ የመርኩት ሄደሽ ለበላይ አካል ወይም ደግሞ ላለቃ ስትናገሪ የሆነ እርምጃ ይወሰዳል ብላል ኢሚዲየትሊ ይሰራልሽ ራሱ በቃ ተንከባክበሽ ምናምን ነገር ነው። ለምናት ያኔ ነው በቃ አንደርስታንድ ያደረኩት። ታውስተን ማይ ላስት ሞመንት በቃ ኦኬ ኢትዮጵያ ውስጥ ለካ ይሄ ሃይራርኪ ቢኖርም እንትን አይደረግም ኤክሰርሳይዝ አይደረግም። እና ኦኬ ወደሚለው የመጣሁት ለምናት በጣም ወድጄዋለሁ። በጣም ደስ ይላል። እንግዲህ ቢዝነስ ውስጥ ምን ያስፈልጋል ብለህ ታስባለህ? ኖረኸዋል፣ ረጅም ዓመት ቢዝነስ ውስጥ አለ ከተማሪነት ጉዞ ጀምሮና ብዙ ሰው ይገባል፣ ይጀምራል የሆነ ቢዝነስ ወይ አልተሳካም፣ ፌል ያደርጋል፣ ወይ ደግሞ ይቀይራል የሆነ ቢዝነስ የሆነ ምንድን ነው አንድን የወደድነውን ነገር እዛ ውስጥ እንድንቆይ የሚያደርገው ከተማርከው ቢዝነስ ውስጥ በጣም ወሳኝ ነው የምትለው ነገር ምንድን ነው? አንደኛው ዴዲኬሽን ነው። ያው ዴዲኬሽን ስንል ብዙ ሰዎች ቢዝነስ ሲጀምሩ ማየው የሆነ ፉል ታይም ስራ አላቸው ወይም ደግሞ የሆነ ከቤተሰብ ጋር የሚሰራ አለ። ከዛ በጎን ትጀምራለች። ያ በጎን ማለት ምንድነው? አንድ ህፃን ልጅ ለማደግ ምንድነው የሚያስፈልገው? ተመጣጠነ ምግብ፣ ያ ሁሉ ነገር ካልሆነ ያ ልጅ ወይ አያድግም ወይ ይቀነጭራል ማለት ነው። ቢዝነስም እንደዛው ነው። ስትጀምሪው ፉል አቴንሽንሽን መስጠት መቻል አለብሽ። ያንን ቢዝነስ እንደ ህፃን ልጅ ነው ማየት ያለብሽ። 24/7 ማየት አለብሽ። እናትም ነሽ፣ ጽዳትም ነሽ፣ ቢዝነስ ላይ ማርኬቲንግም ነሽ። ሁሉንም ዲፓርትመንት ፉልፊል ታደርጊያለሽ። ካምፓኒው በራሱን ችሎ ቆሞ ዲፓርትመንቶች ሁሉ እስኪሟሉለት እና በትክክለኛ ሰራተኛ እስክታገኝ ድረስ። ብዙ ጊዜ ሰዎች ፌል የሚያደርጉት ቢዝነሱ ስለማይሰራ አይደለም፣ እነሱ ጊዜ ስላልሰጡት ነው። በቃ ስላልሰጠሽው ቢዝነስ ደግሞ የሰጠሽውን ነው የሚመልስልሽ ቢዝነስ። ብዙ ጊዜ እንደው እስኪ የሆነ ቢዝነስ መስመር እስኪይዝልኝ ድረስ ያንን ስራ ሳለቅ ብዙ ጊዜ የማውቃቸው ሰዎች የቅርቤ ሰዎች ይሄንን እንዳትለቁ ቋሚ ገበያችሁን እችን ያዙና እንደው ብትከስሩ እንኳን እንድትመለሱ ኦር ደግሞ የሆነ የራሱ የሆነ ገቢ እስኪሰጣችሁ ድረስ ይሄ ግድ ነው ምናምን ተብሎ እንደዛ ነው ብዙ ሰው አብዛኛው ሰው የሚጀምረው። ያ ደግሞ ልክ አይደለም። በቃ ፓርት ታይም ቢዝነስ አይጀመርም። ፓርት ታይም ቢዝነስ የሚጀምረው አሉ በቃ ዝም ብለሽ ካፌ ብትከፍቺ የሆነ ቦታ ብርህን ብቻ የሚመጣ አንቺን በቃ በራሱ ሊቆም የሚችል ሰው ምናልባት ቀለል ያሉ ቢዝነሶች ሊሆኑ ይችላሉ። እንደዚህ አይነት ቢዝነሶች ከሆኑ የስ ኖ አይ እኔም በቃ I want to build my own empire የምትይ ከሆነ እና ትልቅ ቦታ መድረስ እፈልጋለሁ የምትይ ከሆነ እና the sky is the limit የምትይ ከሆነ አሁን ላይ ዴዲኬት ራስሽን አድርገሽ
መሬት ላይ መተኛት ካለብሽ መሬት ላይ የተኛሽ፣ ቆሎ መብላት ካለብሽ በቀን አንድ ቆሎ አለመተኛት ካለብህ ቆማት እሱናገሽ እንደኔ 8 ማኪያቶ መጣሽ ያን ነገር ማስቆም ነው እንጂ በሪሞት አይደለም ቢዝነስ የሚጀምረው። ኒት ቢ ዜር አብረሽ እየኖርሽ እየበላሽ ላይክ ቢዝነሱ ማለት ነው ምግቡን ሳይሆን ቢዝነሱ እንትን መባል አለበት እና ያኔ በራሱ ጊዜ መስመር እያያዘ ይመጣል። ማኪያቶ ስትል በጣም የማኪያቶ ወዳጅ ነው። በጣም ቀኑ ለውስጥ ማለት ከማታጣቸው ነገሮች አንዱ ይመስለኛል። እኔ ሚቲንግ ባረፍት ወይ ካንስል ባረግ ይሻለኛል ማኪያቶ ሳልጠጣ ከመሄድ። ለምን በቃ እኔ ሱስ ማኪያቶ ሳትጠጣ ውለህ አታውቅም? ከመቼ ጀምሮ? ኢትዮጵያ ሙቭ ካረኩ ጀምሮ በእውነት። ከዛ በፊት ይሄናል እንደውም እናቴ ላይ ስቅ ነበር። እንግዲህ ልክ ቡና አፍልታ ጨርሳ 3ኛ እንግዳ ሲመጣ ሀ ተብሎ ይጀምራል። እንዴት ሰው እንደዚህ ያደርጋል ብዬ በጣም በቃ እንትን እል ነበረ፣ እስቅ ነበር። ሲደርስብህ ገባ። ቢሮ ማደር ሲጀምር ማምሸት ሲጀምር የጀመርሽው ፕሮጀክት አላልቅ ሲልሽ ፔፐር ሊሆን ይችላል። እንደዚህ ነገሮች ስትይ ቡናውን ቢከምስ አንዱ ሩቲን እና ጥሩ ሱስ ስለሆነ ለኔ እውነት ነው። እኔም በጣም የቡና ወዳጅ ነኝ። ከባድ የምትለው ቢዝነስ ውስጥ በኖርካቸው አመታት በጣም በቃ እኔን ፈትኖኛል የምትለው አጋጣሚ ገጥሞ ያውቃል? መቼስ ቢዝነስ ውስጥ ነው ያለው። በጣም ብዙ አለ። በጣም ፈትኖኛል የምላቸው አንደኛው ፖሊሲ፣ የኢትዮጵያ ፖሊሲ በጣም ፈትኖናል በጣም። ሁለተኛው ነገሮች በጣም ስሎ ፔስ ነው ያላቸው ኢትዮጵያ ውስጥ። ለምሳሌ አንቺ አዲስ ቢዝነስ ስትጀምሪ ኪራይ ያለብሽ፣ ደሞዝ አለብሽ፣ ሰራተኛ፣ ረኒንግ ኮስቶች አሉ። እነዚህ ሁሉ እያሉብሽ የሆነ ፔፐር ወርክ 2 ሰከንድ የምትፈጅ ፊርማ ወራት ትፈጃለች። እና በጣም እንደ ሻማ የሚያቀልጠኝ እና የሚያናደኝ ፓርቲ በቃ ትልቁ ኢሹ ሲንግል ሲግኔቸር ኢትዮጵያ ውስጥ በጣም ጊዜ ይፈጃል እና በጣም ያናደኛል፣ ይፈትነኛል። አሁንም ሊገባኝ የማይችል እንዲገባኝ የማይፈልገው እንደዚህ ነገሮች ናቸው። እንዲህ ያጋጠመ ቻሌንጅስ ትልቅ የምትለው ቻሌንጅ የምትይው ይሄ ቢዝነስ ላይ የማታውቂው ጠላት አለሽ። የሚታወቅ ሳይሆን የማይታወቅ የሚታወቅማ ችግር የለውም ጠላትም አይባልም አይደል? ከታወቀ ወዳጅ ነው እና የማታውቂው ጠላት ኤክስፔክት ከማታውቂው ሳይድ ካላለምሽው በቃ ፕላንሽ ውስጥ ከሌለ እንትን ውስጥ ጠላት ይመጣል። ዱቡዳ ዱብ የሚል የሆነ ነገር ከሰማይ እንኳን ጥሩ ነገር ነው የሚመጣው፣ ከመሬት የሚፈልቅ ጠላት አለና አንዳንድ ጊዜ የሆነ ስራው ስትሰሪ you have to expect the unexpected። በቃ ይሄ አሁን ምንም ሰርፕራይዝ አያደርገኝም ምንም ናውዴስ ለምን በቃ ለመድኩት እንትን አልኩት ሰርፕራይዝ አያደርገኝም። ለምሳሌ ከኢትዮጵያ ወደ ሌላው ዓለም ላይ ቢዝነስ ስትይ ኤክስፔክት አደርጊያለሽ። ለምሳሌ ጠላቶቼ ከዚህ ሳይል ሊመጡ ይችላሉ፣ these are my competitors እንደዚህ ሊስት አውት እና በዛ መንገድ ሬዲ ሆነሽ ትጠብቂያለሽ። ኢትዮጵያ ውስጥ እንደዚህ ብለሽ እየጠበቅሽ እያለ ከኋላ እና የአይነት እንትኖች አሉ። ቢዝነስ ላይ ስትገቢ ያለ ሁኔታ አለ። ሌላው ቢዝነስ ስትጀምሪ እና አይን አንቺ ላይ ሲያርፍ ወይም ደግሞ ይሄ ሰው አሁን ካለበት የሆነ ቦታ ላይ ይደርሳል ብሎ ያላሰበ ሰው ደግሞ ወሬ ያስጀምርብሻል። ይሄ ወሬ ከየት ነው የመጣው እስክትይ ድረስ እና እንደ ለመድነው ነገር አለ። እሱን እኮ አውቀዋለሁ አይነት ወሬ ይወራል። በቃ የራሱን ስንፍና እባክህ ይደርሳል ባይሆን የራሱን ስንፍና እንትን ለማለት ያ ሰው እኮ ሰክሰስፉል የሆነው ይሄ ስለተመቻቸለት ነው፣ ይሄ እንደዚህ ስለሆነ ነው ብሎ የራሱን ስንፍና ደግሞ የሚደብቅ ሰው አለ። እንደዚህ አይነት ነገሮችን አሁን ሰርክሌ በጣም ትንሽ በጣም ጥቂት ጓደኛ በጣት የሚቆጠሩ ናቸው እና ያን ስታደርጊና ሰራ እንደምታደርጊው ሰው ስትመርጪ ይቀላል። አንደርስታንድ እንደሚያደርግሽ አዲስ ክሬዚ የሚባል አይዲያም ራሱ ስትነግሪው ይሄ የሚሰራ ነው። ይሄ አንቺን ጓደኛው ስለሆንሽ ሳይሆን ያን የሚያወራው ትክክለኛ ስለሆነ ፊት ለፊት የሚናገር ሰው ያስፈልግሻል ነው። ብዙ ኢምፖርታንት ነገሮች ናቸው። ተስፋ ቆርጠህ ታውቃለህ? ዲክሽነሪ ውስጥ የለም።
ደስ ሲል በእውነት ይሄ ከባድ ጊዜ ሲገጥምህ የሆነ ፈተና ሲበዛ ምናምን ምንድን ነው ጠዋት ስነሳ ረስቼዋለሁ። ይቻላል ተስፋ መቁረጥ የሚባል ነገር ተስፋ ብቆርጥ ኖሮ በዚህ 10 ዓመት ውስጥ የለህም ነበር እና ተስፋ አልቆርጥም፣ በፍጹም አልቆርጥም። እኔ የሆነ ስራ ስሰራ ገና ካሁን በኋላ 200 ዓመት ምናምን ኖራለሁ ብዬ ነው የማስበው እና ጊዜም እየሄደብኝ ነው ምናምን እንደዚህ በቃ ምናምን ተስፋ መቁረጥ የለም እንትኑም አላስበውም። የዛሬ ሰው ነህ ዜማ? ዛሬ በቃ ዛሬ ጠዋት ስነሳ ትናንትና የነበሩ ቻሌንጆች ምናምን ራሳቸው ዛሬ አዲስ ቀን ነው፣ እንደ አዲስ ደግሞ እንሞክራለን ማለት ነው። እስኪሰራ ድረስ እንሞክረዋለን። ይሄ እንትን ነው ምናምን ተስፋ በቃ ሌላ ነገር ሞክር የለም። እስካመንኩበት ድረስ ከመጨረሻ ይላሉ። ቢዝነሱን በደንብ አይተኸዋል እስከነ ሂደቱና እንደው ምን ቢቀየር ብለህ ታስባለህ? ምን ቢሆን? ለሁሉም የመንግስት መስሪያ ቤቶች ዴድላይን እንዲሰጣቸው በቃ የሆነ ነገር ሲመጣ ከሆነም ካልሆነም ቶሎ ጨርሱና ወደሚቀጥለው እና ካስታወሽ የተወሰነ ዓመታት በፊት ኢትዮጵያ ውስጥ የተጀመሩ ኮንስትራክሽኖች አልቁም ነበር። እኔ አስታውሳለሁ ፒያሳው ጋር አሁን አድዋ የተሰራበት እንትን እኔ ከዚህ ሀገር ሳልወጣ ተቆፍሮ ነበር። ስትመጣ ማገኘው ስትመጣ ውሃ አገኘሁበት። ከ14 ዓመት በኋላ እንዴ ማለት ሌላ ሀገር አለ እንግዲህ ከ14 ዓመት በኋላ እኔ በአሜሪካ ውስጥ ወዝደን እየር እንደ አሜሪካ ንፍጠን እያልኩኝ አይደለም። ለውጦችን ታያለሽ እና ትቀኛለሽ። ጥሩ መንፈሳዊ ቅናት ይሆን ያለ ላይ አዲስ እዚህ 1 ዓመት የፈጀው እዛ በ5 ዓመት ውስጥ እንኳን ቢያልቅ ታያለሽ። ስራው አልተሰራም፣ ቢሰራ ኖሮ አዲስ ያልቃልና ከዛ ካየሽ በቃ ሁሌ እልህ ይዘኝ ነበር። ምነው በቃ እንደ ኢትዮጵያ ኮንስትራክሽን ካምፓኒዎች ውስጥ መጥተው በቃ የሆነ ዲስራፕት የሚያደርግ የሆነ ቻይኖች መጡና ቴክ ኦቨር አደረጉት። የኛዎቹ ጊዜም አልነበራቸውም። አብዛኛው ኦፍ ኮርስ ሰርቫይቭ ያደረገ ኮንስትራክሽን ካምፓኒዎች አሉ፣ ግን ካቻፕ ለማድረግና ለመማር ጊዜም አልነበራቸው። በቃ ታይም ኢዝ መኒ የሚለው አንደርስታንድ አድርገውታል ቻይኖች። አገድ ያሳደጋቸው የሚያነው ስለዚህ መጥተው አፍሪካ ጋር ላይ ሬፕሊኬት አደረጉት። አሁን አይ ዶንት ፊል ባድ ፎር ኮንስትራክሽን ካምፓኒዎች። ኦፍ ኮርስ ተምረው ቢሆንና የሀገሬ ሰዎች ናቸው ሰክሰስፉል ቢሆኑ ደስ ይለኝ ነበር፣ ግን መማር ስላልቻሉና ካቻፕ ማድረግ ስላልቻሉ እንትን ተባለ። ሌሎችም ሴክተሮች እንደዛ ኦፕን አፕ እያደረጉ ነው አይደል? ፋይናንሻል ሴክተሩ ባንኩ እየተከፈተ ነው። ባንኮች አሁንም ተሯሩጠው ራሳቸው ሬዲ ካላደረጉ ነገ ላይ የሚመጣው የውጭ ካምፓኒ ደግሞ የውጭ ፋይናንሻል ኢንስቲትዩሽን ቴክ ኦቨር አልፏቸው ነው የሚሄደው። ስፕሪንት ነው የሚያደርጉት። እኛ ገና እንደ ማራቶን ነው የምንሮጠው። ሌላም ሴክተሮች ላይ ተቋማችም እንደዚሁ እንትን ማለት አለባቸው። በቃ ነገሮችን ቶሎ ቶሎ እንሂድ። በቃ የሆነ ፕሮሰስ ቢኖር እዚህ ጋር አፕላይ አደረግሽ፣ እዚህ ጋር አለቀ፣ እዚህ ጋር የጎደለ ነገር ካለ ቶሎ አምጪ። ፋስት ሙቪንግ ይሆናል። አዳዲስ እኛ ስታርታፕ ኔሽን መሆን እንፈልጋለን እንደ ሀገር። ስታርታፕ ኔሽን ለስታርታፕ እኛ 1 ቀን የለንም። 2 ወር 3 ወር ለመጠበቅ ፔፐር ወርክ እና እንትን እንዲፈረም የለንም ጊዜ ሩጫ ነው እና they need to move fast with አሁን ካለው ወጣቱ ካየሽ በቃ ሰዓት የሆነ ወጣት ነው መሮጥ የሚፈልገው። በጣም በቃ ገራሚ ልጆች አሉ አይደል? ንቁ ትውልድ አለ። ከንቁ ትውልዱ እኩል ደግሞ የሚሮጥ ሲስተም ያስፈልገናል እንደ ሀገር። ያን ነገር ነው የምመኘው። ደስ ይላል። የሁላችንም ምኞት ነው። ዛይራይድ እንግዲህ ሲጀምር በብቸኝነት ነበር የጀመራችሁት። አሁን በጣም ብዙ ተመሳሳይ ዘርፍ ላይ ያሉ ድርጅቶች አሉ፣ ግለሰቦች አሉና ምን ቀይረናል ብላችሁ ታስባላችሁ? ኢትዮጵያ ውስጥ አይሰራም የሚባል ነገር መሰራት እንደሚቻል አሳይተናል። ኢትዮጵያ ውስጥ ኢንተርኔት የለም ይባላል። በዛን ጊዜ 2% ነበር ፔኔትሬሽን ነው። ቀደም እንዳልኩሽ እንግዲህ የዛን ጊዜ የነበረው ፖፑሌሽን እንግዲህ 100 ሚሊዮን እንኳን ከሆነ እዛ 2% 2 ሚሊዮን ሰው መጠቀም ይችል ነበረ አይደል? ማለት ነው በሰዓቱ። ያን ለ2 ሚሊዮን ህዝብ እንኳን አድሬስ ሳናደርግ ከዛ ውስጥ እንደ 10 ሰው እንኳን ሳይጠቀመው ኢትዮጵያ ውስጥ እኮ አይሰራም የሚባል ነገር አለ። ጂፒኤስ እኮ አይሰራም እኮ የሚባል ነገር አለ። አንዳንድ ጊዜ ምን እንደሆነ ጂፒኤስ ማለት ራሱ ምን ማለት እንደሆነ አድሬስብል ማርኬቱ ስንት እንደሆነ እና ያ ማርኬት እንኳን አድሬስ አድርገናል የሚለው ነገር ሳይታሰብ ይሄ እኮ ኢትዮጵያ ውስጥ አይሰራም የሚባል ነገር ነበረ በሰዓቱ። በኢንተርኔት ቤዝድ የሆኑ ወይም ደግሞ ቴክኖሎጂ ቤዝድ የሆኑ ሰርቪሶች ማይታሰብ ነበር ኢትዮጵያ ውስጥ በሰዓቱ። እኛ ግን አይተነዋል። ከዛ ተጀመረ። መሰራት እንደሚችል ለመንግስትም ለህዝቡም ማሳየትና ሌሎችም ኦኬ በቃ እንደዚህ ከሆነ እኛም ይሄን ነገር እንፍጠር እንዲሉ አድርገዋል። እና ከዛ በኋላ ነው አብዛኛው ቴክኖሎጂ ካምፓኒ ወይም ደግሞ ዴሊቨሪ በዩ እንደዚህ ፍሎሪሽ ያደረገው። ያን ነገር አሳይተን ወርዶ ሰዎች ሲያዩት ነው
ያን ነገር ማድረግ ይችላል። በጣም ዛይራይድ አሁን ምን ላይ ነው? አሁን በጣም ቆንጆ ነገር ኩክ እያደረገ ነው። በዚህ 3 ወር ውስጥ ትጠብቃላችሁ እንግዲህ ቅመማ ላይ ናቸው ትሽጣል። ያው እንደው የወደፊት እቅድ ሲሆን ብዙ ጊዜ ሲወጣ ነው የምናየው አይደል? ዛይራይድን እንዳሰብኩት አስኪቼዋለሁ ብለህ ታስባለህ? አዎ በጊዜው ስንመጣ እኛ 30 እና 40 ሺህ ሹፌር ይኖረናል ብለው መጣ። በቃ ስንመጣ በቃ አትሊስት እንደው 500 ሹፌር ካገኘ በዚህ 500 ይሄን ያህል ሰርቪስ ብናገኝ ይሄን ያህል ሰርቪስ ብንሰጥ ይሄን ያህል ገንዘብ ጀነሬት ብናደርግ ብለን ነው ወደ ቢዝነስ ውስጥ የገባ ነው። ከዛ ስታየው ደግሞ አንዳንዴ ካሰብሽው በላይ ደግሞ ኢትዮጵያ በነገራችን ላይ ካሰብነው በላይ በጣም ትልቅ ሀገር ነች። ያንን ነገር ውስጥ ስንገባና እንትኑ ስናየው ነው ምን ያህል ማሲቭ እንደሆነች የምናውቀው እንጂ ከውጭ ስናስባት ኢትዮጵያ ትንሽ ቆንስ ሊሆነች በቃ ሰርቪሱ ምኑም በቃ የሆነ ቢዝነስም ሲታሰብ ብዙ ጊዜ አዲስ አበባ ላይ ባርገን ነው ወደ ክፍለ ሀገር ኤክስፓንድ ስለማድረግ ከኢትዮጵያ ውጭ ስለመውጣት አይታሰብም። በቃ የሆነች ነገር ላይ ነው። ግን ኢትዮጵያ ራሷን የቻለች በጣም ትልቅ ሀገር ነች እና እሱን አናውቀው እስክንገባበት ድረስ። ብዙ ወጣቶች አሁን እንዳልከው ኢትዮጵያ ውስጥ ተሰርቶ የብዙ ሰው ወደ ውጭ ለመውጣት ወይ የሆነ የተመቻቸ ነገር እስኪያገኙ ድረስ ቁጭ ማለት አይነት ነገር እናያለን እና ምን መልዕክት አለ ለወጣቶች? እንትን ነው ማይንድ ሴት ላይ ስላልተሰራ ነው። እንዳይሽው ፊት ለፊት የምንናገረው 10ኛ ክፍል 12ኛ ክፍል ምን ያህል ወጣት እየወደቀ እንዳለ ሁላችሁ የምታውቁት ነገር ነው። ያ የሚያሳየው የትምህርት ኳሊቲው ምን ያህል እንደወረደ ነው። ያ ወረደ ደግሞ ስንል ደግሞ አስተሳሰባችንም አስተያየታችንም ነገሮችን የምናይበት መንገድ በዛው ልክ ይወርዳል ማለት ነው። እና አንዳንድ ጊዜ ችግሮችን ስታይ ማሰብ ያለብሽ ኦፖርቹኒቲ ነው። የሆነ ጊዜ ላስታውሳለሁ ስሙ ጠፋብኝ፣ አንድ አሜሪካዊ አግኝቼ ነበር እና ካናዳ ላይ ስፔሲፊክ የሆነ ስቴት ላይ እንትን ኦይል ይገኛል። በጣም ብዙ አሜሪካ ውስጥ የነበሩ ኢሚግራንቶችም ሙቭ አደረጉ ወደ ካናዳ እና ወደ ካናዳ ሙቭ ያደረጉት እዛ ኦይል የሚወጣበት ቦታ ላይ ለመስራት በጣም ቦታው ስለማይመች ምን መሰረተ ልማት የለም ማለት ይሄ ለመኖር ለመዝናናት ለመብላት የሚሆን ቦታ አይደለም፣ ለስራ ብቻ የሚኬድበት ኤሪያ ላይ ነው። በካልሳትኩኝ በዛን ጊዜ $18 ይመስለኛል በሰዓት የሚከፈለው እዛ የሚሰሰሪ እና የዛን ጊዜ የምኖርበት ከተማ $6 አካባቢ ነው ሚኒመም ዌጅ ፐር አወር ማለት ነው። እሱም አብሮ ሄደ ሊሰራ ማለት ነው። እንደ ማንኛውም በቃ ላይማን ሄዶ ሊሰራ ነው ሄደው እና ሲያይ አንድ ኖት ያደረገው ነገር ምንድነው ሰራተኞቹ ከሰሩ በኋላ ሻወር የሚወስዱበት ቦታ የለም። ስለዚህ እኔም እዚህ ቦታ ላይ ገብቼ ከእንደሱ $18 ፐር አወር ከምሰራ ለምን የሚታጠቡበትን እንደ ሞባይል ነገር became a millionaire within a short period of time እና አንዳንድ ጊዜ እይታችን ነው ያላረገ ኢትዮጵያን ላይ ያለውን መሰራት የሚችለውን ነገር እያየን ሌላው ሀገር እኮ ዲቨሎፕ ሆኖ ብዙ ቢዝነስ ያለበት ሀገር ላይ የምንሄደው አንደኛው ካምፓኒ ላይ ተቀጥሮ ለመስራት ነው። እዚህ ላይ ደግሞ ተቀጥሮ መስራት ሳይሆን የካምፓኒውን ባለቤት መሆን እየቻለን ብዙ ጊዜ ወደ ኢትዮጵያ መውጣትና ከኢትዮጵያ ውጭ መውጣት እናስባለን እና እንግዲህ ሁሉም ሰው በዚህ አጋጣሚ ሁሉም ሰው ቢዝነስማን መሆን አይችልም፣ መሆንም አይጠበቅበትም። ብዙ ጊዜ የማየው ቢዝነስ ውስጥ መግባት ወይም ቢዝነስ መጀመሪያ የሌለባቸውን ሰው አይና እናንተ እኮ ፐርሰናሊቲያችሁ እንደዚህ ነገር ነው ይህን ነገር ብታረጉት አዶንት ገና አንድለት ብዬ ነግራቸውና ገላምጦኝ ሄሮ ይጀምራሉ። አንተ ብቻ ነው ቢዝነስ የምታውቀው አይነት ነገር ይላል ሰው። ሁሉም ሰው እኔ የራሳቸው ሰልፍ አሴስመንት መስራት አለባቸው። እኔ ለቢዝነስ ሆናለሁ። አሁን በጣም ሰውን የሚያምን ሰው በጣም በቃ ትሁትኝ በጣም የሚሆነ ሰው አሉ። በጣም ማቃላቸው ና በተበድረው ምናምን ቢዝነስ ጀምረው በቃ በነፃ ሰርቪስ የሚሰጡ ዘመዴዮ ካክሴዮ ጓደኛ ምናምን እያሉ ጓሮ ቢዝነስ አንዳንድ ጊዜ ቴክስ ፐርሶናሊቲ ቢዝነስ ውስጥ ለመቆየት ስለዚህ ሁሌ ሰልፍ አሴስመንት ያስፈልጋል። ቢዝነስ ላይ ያሉ ሰዎች በቃ መዘንጋት የሌለባቸው የምትላቸውን ነጥቦች በዛው አንሳለና ከልብ ተቋም ስትመሰረቺ ኤ ቱ ዚ ማወቅ አለብሽ። እያንዳንዱ ዲፓርትመንት ስራ ምንድን ነው። እኔ አሁን ሌላ አዲስ ካምፓኒ ያለን ላኪ ፔ የሚባል እና ምን እንደሚሰራ የትኛውን ስራ እንደሚሳሳቱ እያንዳንዱን ኤምፕሎይ ዊክነስ ስትሬንግዝ አውቃለሁ። ይሄ የኔ ፐርሶናሊቲ ነው። አትሊስት የዛን በ1% ደረጃ እንኳን ባይሆን አትሊስት በየዲፓርትመንቱ
አሪፍ እየሰራ ያለው ማን ነው? አሪፍ እየሰራ ያለው ነው ምንድን ነው? አሪፍ ያልሰራው ዲፓርትመንት ነው በምን መንገድ እንትን ልበለው የሚለውን ነገር ያስፈልጋልና ቢዝነስሽን ኤ ቱ ዜድ ማወቅ አለብሽ። በቃ ስትሬንግዙን ዊክነሱን፣ ስትሬንግዙ ላይ ማስቀጠል፣ ዊክነሱ ላይ ደግሞ እንዴት ብዬ ላሻሽለው የሚለው ነገር ነው። ለምን የትኛውም ተቋም ዊክነስ እና ስትሬንግዝ አለው። ያን ማወቅና መቻልና ቢዝነሱን 360 ማወቅ ያስፈልጋል። ጠንከር ካለው ጨዋታ ስንወጣ ዜማ ምንድን ነው የሚያስደስተው? ምንድን ነው ምን ያስደስታል? ማኪያቶች ከሚጠጣ ውጭ ጅም በጣም ወዳለሁ። የጠዋት ሰው ነህ? አይ የጠዋት ሰው አይደለም በእውነት እንዳንደውልልኝ ጠዋት እኔ ከ4 ሰዓት በፊት ምንም ነገር አልጀመርም። ሚቲንጎች 4 ሰዓት ነው የሚጀምሩት ሁሉም ሚቲንጎች። ለዛ ነው ቀጠሯችን 5 ሰዓት የሆነው። በእንቅልፌ አትደራደርም? የጠዋት ሰው አይደለሁም። ዋው በጣም ቀለል ያለ የህይወት ዘይቤ ነው ያለው። በጣም ሲምፕል ሰው ነኝ። እኔ ራሱ ቤቱ ለሚጋብዝ ሰው በጣም ሲምፕል ነገር ጥብስ በቂ ነው፣ ውሃ በቂ ነው። ከዛ በጣም ሲምፕል ሰው ነኝ። በጣም ካለባበስ ውጭ ከሰኞ እስከ ቅዳሜ ግማሽ ቀን እስከ ቅዳሜ ድረስ ሱፍ ነው የምትለብሰው? አብዛኛው ጊዜ ሱፍ ነው የምለብሰው። ከዛ ውጭ ሙዚቃ በጣም ወዳለሁ እና በጣም አስተዋለሁ መኪና ውስጥ በእውነት በጣም እና በቃ አንዳንድ ጊዜ እንደውም መንገድ ላይ ምናምን ጓደኞቼ ምናምን ክላክስ ሲያደርጉ አልሰማቸውም። ይሄን ያህል ሙዚቃ በጣም ነው የምወደው። የማን አድናቂ ነህ? ምን አይነት ሙዚቃ ይመቻል? እኔ ይሄ ብዬ የምወደው ዘፋኝ ሳይሆን ያለኝ ከዘፋኙ ስፔሲፊክ የሆነ ዘፈን ነው የምወደው። በጣም ትወደው? በጣም አለ። ከጥላሁን ዘፈን የምወደው አለ፣ ከማሙድ የምወደው አለ፣ ከቀመር የምወደው ዘፈን አለ፣ ከአጫሉ የምወደው ዘፈን አለ፣ ከቴዲ አፍሮ የምወደው ዘፈን አለ እንጂ ይሄ እንትና ብለዋል። ከቦብ ማርሌ ዳንሶል በጣም ወዳለሁ። ዳንሶል ሙዚቃ ዩኒቨርሲቲ ላይፌን የሚያስታውሰኝ ስለሆነ ዳንሶል በጣም ነው የምወደው። አፍሮቢት ሙዚቃዎች ወዳለሁ እና ይሄ የምወደው አርቲስት አለኝ ሳይሆን የምለው ከነዚህ አርቲስቶች ይሄን ዘፈን ነው የምወደው እምላቸው አሉ። አሁን ላይ ከመጡት ዮሐና ሮፍና የምወድላቸው አሁን ደግሞ ስማቸው ማላውቀው በጣም ክሬቲቭ ደግሞ የሆኑ ልጆች በደንብ የዘመናችን የሚያስደነግጡ ወጣቶች እና ማያቸው ነገሮች ከነሱ ምንድን ነው ሊሪክሱ በጣም ውስጥ ነው እና እንኳንም ወደዚህ ወደ አርቲስቲክነት መጡና በጣም አንበሳ የሆኑ ልጆች እየመጡ ነው ያለው። ስማቸው በዚህ አጋጣሚ ስለማላውቅ በርቱ፣ አሪፍ ለብትሰሩ በደፈናው በአጠቃላይ ቆንጆ ቆይታ እያደረግን ነው። ዜማ እስኪ ወደ ዩኒቨርሲቲ ልመልስና ብዙ ሰው ብዙ ኤክስፒሪየንስ የሚያገኝበት ብዙ ነገሮችን የምናውቅበት ሰዓት ነው እና አንተ ደግሞ ከሀገር ወጥተህ አሜሪካን ሀገር ነው ዩኒቨርሲቲ ቆይታህን ያሳለፍከው። እንዴት ነበረ? በጣም ሾኪንግ ነበረ። ካልቸራል ሾኩ ምኑ ለምሳሌ ብንሄድም አገር ቀየርን እንጂ አኗኗራችን አልተቀየረም። ዙሪያችሁ ያለው እና ቤቱ እንዳለ ነው። ከቤት ውጭ ለምሳሌ እዛም ቤተክርስቲያን እንሄዳለን። ለበዓል መገናኘቱ ከአበሻ እንጀራውን ትበያለሽ ምን ትያለሽ እና እንትናችንም ሰርክላችንም ከአበሾች ጋር ነበረ ልክ እና ይሄ የምትሰሚያቸው ግን በርቀት የምታያቸው ነገሮች ነበሩ። እንትን እያልሽ ጀጂ እያደረግሽ ያን ያህል አይጠጉም ነበረ። ብዙ ነገር አለ። ለምሳሌ ሴም ሴክስ ሜሪጁን ታይዋለሽ። ከእኛ ውስጥ በቃ እንደ ነው ምናምን ብትለው እናገኝ ትላላቸው ነገሮች እዛ ታያቸዋለሽ። ግን እንትን ያለ ወደ ዩኒቨርሲቲ ስትገቢ ደግሞ ክላስሜትሽ አብሮሽ ያለው ፕሮፌሰርሽ እንደዚህ ነገሮች ያ ላይፍ ውስጥ ነው ያሉት እና ይሄ ክሎዝሊ የምታያቸው ነገሮች ትንሽ ቻሌንጂንግ ነበሩ። ከዛም በላይ ቻሌንጅ አድርጎኝ የነበረው እንጀራ ለማግኘት ሌላ ስቴት ነበረ ዩኒቨርሲቲ። የሁለት ሰዓት ድራይቭ ነበረ ልክ ከዚህ እንደ ሐዋሳ። ስለዚህ ኑሮ እዛው ነው። ኑሮ እዛው ነው። ዶርም ነው የምኖረው። ያው ተማሪ ነሽ፣ ብር የለሽም፣ ነዳጅ የለሽም። ስለዚህ እናል ደየቀም እየሄድሽ እንትናቲን በሳምንት አንድ ቀን አርብ ቀን ሄጄ ቅዳሜን ስንቅ ቆሎዋንም ምንዋንም ደግሞ ወደ ዩኒቨርሲቲ መለስ ነበረ። አልፎ አልፎ ማለት ሁሌ ሳይሆን ስ አልፎ አልፎ። ከዛ ውጭ ሪስፖንሲቢሊቲን ተማርኩበት። እስከዛ ሃይ ስኩል እያለሁ በቃ በዚህ ሰዓት ግቢ ይህን ካልሰራሽ ሆምወርክ ትቀጫለሽ ምናምን። ስለዚህ ለማርኩና አስተማሪሽን ለማስደሰት ነው የምትሰሪው። እዛ ስትሆኚ ግን በቃ አሁን
አዳልት ነሽ፣ ራስሽን ቻይ። ከፈለሽ ክላስ ግን ከፈለሽ አትግቢ። ኖቦዲ ኬርስ። ማንም ብታጠና ለራስህ ነው። ያው ታገኘዋለህ ውጤት ላይ ግሬድሽ ላይ እያንኳኳ ይመጣል እና ያ እንትን እንደ ቻሌንጅ ነበረ። ሌላው ቻሌንጅ ወደ ሲሪየስ ስትመጪ ጥሩ መኪና ነዳ ነበር ዩኒቨርሲቲ እያለሁ። አብሶ ልክ 2ኛ ዓመት ስገባ ቶዮታ ይዤ ነው የሄድኩት። የሆነ ሰዓት ላይ ወደ መርሴዲስ አፕግሬድ አደረኩኝ። ከዛ በኋላ ምንድነው ኢትዮጵያን በጣም ወዳለሁ። ባንዲራ ያለ በዚህ በኩል አረንጓዴ ቢጫ ቀይ፣ በዚህ ጋር ልክ የኢትዮጵያ ኤርላይንስ ፕሌን ነው የሚመስለው መኪና። ያንን ሲያዩ እነሱ የሚያስቡት ምንድነው ኦኬ ጥቁር ነው አረንጓዴ ቢጫ ቀይ ያለው። ከዛ ፀጉር ቤት ደግሞ መመላስ የሆነ ሰዓት ላይ ይከብድሻል። እዛ ዩኒቨርሲቲ ያለበት የነጮች ብቻ ነው ያለውና የእኛን ፀጉር መቁረጥ አይችሉም። ስለ ፀጉር እያደገ ወደ ሹሩባ ተቀይሯል። በቃ this guy must be drug dealer ትባይና አይን ውስጥ ትገቢያለሽ ማለት ነው። ከጥቁር ጋር ተያይዞ ደግሞ ጥሩ ስም የለም። አዎ በቃ ለምሳሌ እኛ እዚህ ኢትዮጵያ ውስጥ ስንሆን እኛ እኮ ያው ጥቁሮች ነን፣ ግን የተሻለ ነን ብለን የምትለው ነገር አለ አይደል? ትንሽ ኩራት አለች። ተገዛንም ምናምን እንላለን። እዛ ስቴጅ ህንዱም ብራውኑም እንደ ጥቁር ነው የሚታየው፣ ጥቁሩም እንደ ጥቁር ነው። ሁሉም አንድ ካታጎሪ ነው ያለሽ እና በቃ ቀለምህ ጥቁር ነው በቃ ስለዚህ ይመስቢ ድራግ ዲለር የሚባለው ነገር አለ እና ይሄ ተምሮ በጭንቅላቱ ሰርቶ ነው ይህን ሰው ሰክሰስፉል የሆነውን የሚባለው ነገር የለም። በዛ ውስጥ አይን ውስጥ መግባት ጀመርኩኝ። ፖሊሶች ይከታተሉኝ ነበር እዛ እንትን ውስጥ ካምፓስ ውስጥ። የሆነ ጊዜ እንደውም አስታውሳለሁኝ ሴሚስተር ጨርሼ ቤት ሄደን ከብሬክ በኋላ ስንመለስ ያው እንትንሽን አንሶላሽን ኮንፈርቱን ምናምን ፍሪጅ ቲቪሽን ምናምን ነገር ይዘሽ ትሄጂ እና ፍሪጅ እና ቲቪ ይዛችሁ ዩኒቨርሲቲ ብትገቡ በጣም ጎጆ ሲወጣ ነው ፍሪጅ እና ቲቪ ኢትዮጵያ ውስጥ የሚገዛው። ካፍቴሪያችን ራሱ ማርከስን ያስንቃል። በጣም የሚያምር one of the best ምግብ ነበረ ካምፓስ ውስጥ በየአይነቱ የቻይና የኤዥን የነጭ ኤቭሪቲንግ ነበረ። የኢትዮጵያ አልነበረ ያን በጣም እንትን ነበረ የነበረን እና ያን ይዤ ስመለስ መኪናዬን ጥቅጥቅ አድርጌያለሁ ማለት ነው እና ፖሊስ ያው ሳይረኑን እንትን አደረገልኝ እና አስጮኸና ለመብራቱን አብቱ ሲል አቆምኩኝ። እና ብዙ ጊዜ ስትቆሚ መጥተው ድራይቪንግ ላይሰንስ ሬጅስትሬሽን ነው የሚጠይቁሽ። ሳይሳይ አይጠይቁኝም፣ አይመጣም። ሎርድ ስል አትወረዳለሁ ምናምን ስል ሌላ ፖሊስ መጣ ሲል ተከበብኩ ማለት ነው። ከዛ መጡ እጅን ወደ ላይ አድርገው ውረድ አሉኝ። ወረድኩኝ። ከዛ መኪናዬን ቢፈትሹ አንሶላ ምንም ነገር የለም እና በጣም ተናደዱ። ከዛ መጨረሻ ላይ ሲሄድ what did I do now ነገር ስለ just be careful now ነገር አለ። why would I be careful for? how did you afford this car? I was like, dude, I work as hard as you do. like እንደ ማንኛውም እንትን ሰርቼ የገዛው መኪና ነው። ያ ነገር ውስጥ የለውበት የኔ ሱስ ያኔ እንደውም ማክዶናልድ ነበር ፍሬንች ፍራይሳቸው ናቸው። አሁን ወደ እንትን የተቀየረው ነው ወደ ማርኬቱ የተቀየረው። ሶ ያኔ ነው like hit me በቃ ኦኬ like አሜሪካዊ ነኝ ፓስፖርት ቀይሬያለሁ፣ ግን ለእነሱ አሜሪካን በቃ ኤግዛክትሊ ዩኒቨርሲቲም ተማሪም ሆነሽ በቃ ልጅ ሰርቶ ወይም ደግሞ ውጤት አምጥቶ ነው ሳይሆን ነጭ ቢሆን ያን ያህል ኢሹ አይሆንም። አሁን if you see እንትን ላይ ዳታ ብታይ አብዛኛው ለምሳሌ ድራግ ተጠቃሚ ከ80% በላዩ ነጭ ነው አሜሪካ ውስጥ። እስር ቤቱን ደግሞ ከ90% በላይ ደግሞ እስር ቤቱን የሞላው ደግሞ በድራግ ኬዝ ጥቁር ነው። ስለዚህ ህጉ ራሱ ለነጭ የሚያደላ ነው እንጂ እንትን አይደለም እና ያን ማየት ጀመርኩኝ። ከዛ የሆነ ሰዓት ላይ ክላስ ውስጥ እንደማስታውሳለሁ ፕሮፌሰራችን ገባና ኢኮኖሚክስ 101 መጀመሪያ ክላሳችን ምናምን እየወሰድኩ ነበር እና ለጥቁሮች 3 ነን ቸኮሌት ወረወረልን። ለምን ወረወርክልን ስንለው ምክንያቱም ከዚህ ስትወጡ ታፍ ታይም ነው የሚኖራችሁ እና ጉላክ ልክን ፎር ጆብ አለን ማለት ነው። ኦኬ ላይክ አንደርስታንድ አድርጎታል እንትኑን አልኩኝ እና ሳያቸው እነዚህ ቻሌንጆች ነበሩ ዩኒቨርሲቲ ውስጥ እንደ እንትን ማለት ነው እና እንደ አንድ ጥቁር እኔ ደግሞ የሆነ ለስለሆኑ ነገር ሴትል ማድረግ አልወድም። ለምሳሌ ያ ማለት ምንድን ነው? ለምሳሌ እኔ ከነጩ እኩል ወይም የተሻለ ግሬድ ኖሮኝ የተሻለ ደሞዝ አልቀበልም፣ ወይም ደግሞ የተሻለ ፖዚሽን አልቀበልም። በቃ እኔ እኩል ከተሻልክ ሞር ክፈሉ እንደዚህ ምን አይነት ሰው ነኝ እና ቢዝነስም ለመጀመር ስሞክር የነበረው ቻሌንጆች ምናምን ነገር እንዳይ ቶሎ አደረገኝና አንድን በቃ ቶሎ ጨርሼ ዩኒቨርሲቲ ወደ ኢትዮጵያ መሄድ አለብኝ ያልኩት አንደኛው ምክንያት ይሄ ነው። በዚህ ምክንያት ነበር። የሚገርም ነው። እንደው ግን ቢዝነስ ውስጥ ባትገባ ምን ዘርፍ ላይ እናገኝህ ነበር? it depends። ከኢትዮጵያ ባልወጣ ኖሮ መንፈሳዊ ነገር ውስጥ ቆይ ነበር ብዬ አስባለሁ።
ዘማሪ ነበርክ? የሰንበት ትምህርት ቤት ያሬድ ቤተክርስቲያን ነበርኩኝ። አሜሪካ ሄጄ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አማርኛ አስተምር ነበረ። እዚህ በሆን ኖሮ አይ ቲንክ እዛ ውስጥ ትንሽ ገፋ ነበር ብዬ አስባለሁ። አሜሪካ ከሄድኩ በኋላ ደግሞ ቢዝነስ ውስጥ ባልገባ ኖሮ ያው ወደ አለማዊነት ስንመጣ ሰዓሊ እሆናለሁ ብዬ አስባለሁ። አርት ውስጥ የምቆይ ይመስለኛል። ስንት ሞክራለህ? ሞክር ነበረ። አባባ ተስፋዬንም ፕሮግራም በጣም አጨናንቄ ነበር አንድ ሰሞን ህፃን እያለሁ ላይክ 3ኛ 4ኛ 5ኛ ክፍል ፌመስ ነበርካ? ትምህርት ቤታችን ውስጥ እዛ ነው ይዘህ የመጣው እና አባባ ተስፋዬ ላይ በጣም ብዙ ጊዜ ትቀርብ ነበረ። ብዙ ጊዜ ስዕል ይዘህ ስዕል በጣም አሸንፍና ኢንተርቪው ይደረግ ነበረ እና ብዙ ጊዜ አባባ ተስፋዬ ላይ ቀርብ ያለው የግጥም ውድድሮች ላይ የወጣቶች ቲያትር ያን ህፃን ይለቅ ጽፈህ ነው ወይስ? ኧረ በደምብ ጽፌ ግጥም ነው። በጣም ጎበዝ ነው። ለዛ ነው ስቲል የሆነ የምታስታውሰው ግጥም የለም? የቢዝነስም ቢሆን የሆነ የምታስታውሰው ግጥም የለም? አጠፋብህ መጥቶ ጠፋብኝ። ብቻ ያሸነፍኩት ብቻ ይሄ እንትን ነበረ። ታይቱን አስታውሳለሁ። እናቴ ትሙት እኮ አላት። ይሄ ስንምል እናቴ ትሙት እንለለ እንዴት ማለት እንደ ከባድ ነው ቃሉ የሚል እንትን ጽፌ ነበርና በሱ ማሸነፌን አስታውሳለሁ። ታይቱን አስታውሳለሁ። ያው እናትን ጠርተህ ማለት ታሸንፋችልም። በጣም ደስ ይላል። አሁን ከዛይራይድ ውጭ ምን ምን ቢዝነሶች ላይ አለ? ብዙ ውስጥ አለንበት። እንግዲህ ወደ እርሻ ውስጥ አለንበት፣ ፊንቴክ ውስጥ አለንበት፣ የክፍያ ሌላ ደግሞ ቴክኖሎጂ ካምፓኒ አለን። ቴክኖሎጂ እያበለጸገ ለባንኮች የሚሸጥ የሚያቀርብ ተቋሞች አሉን። መኪና የሚያስመጣ ተቋም አለ። ትንሽ ሰፋ ብላ እንደው አልገባበትም የምትለው የቢዝነስ ዘርፍ አለ? እንደ ቢዝነስ ሰው ይቻላል እንደሱ ማለት? ያው እኔ አሁን የማይገቡ ቢዝነሶች አሉ። ለምሳሌ ምን? ኮንስትራክሽን ይከብደኛል ሳስበው ራሱ የሆነ ያለቀ ነገር ውስጥ መግባት ፈልገው እንጂ ኮንስትራክሽን ውስጥ መቼም አልገባም። ማዕድን የማይገባኝ ነው። ድንጋዮቹ 10 ጊዜ ባያቸው አለያቸው። ሁሉም ድንጋይ ላንተ ድንጋይ ነው። መፈንከቻ ላይ እንደዚህ መለየት የምችላቸው ነገሮች አሉ። የሬስቶራንት ነበረኝ አሜሪካ ላይ ያለው። አሁንም የሆነች ሬስቶራንት ነገር አለኝ እዚህም። ግን ተመልሼ ሬስቶራንት ውስጥ ቢዝነስ ውስጥ አልገባም። በጣም ከባድ። ብዙ ሰው እንደውም ስለ ምግብ ቤት ሲያወራ ምን ይላል? በቃ በየቀኑ ድግስ እንደመደገስ ነው እና በጣም አድካሚ ቢዝነስ ነው ይባላል። ብዙ ይሳካለታል። ግን በየቀኑ ሳይሆን በቀን 3 ጊዜ ድግስ መደገስ እና በጣም ከባድ ነው እና 2 ዓመቴን ሉዝ አድርጌያለሁ የምልበት ቢዝነስ ነው አሜሪካ ውስጥ። አሪፍ ነበር፣ ሰክሰስፉል ነበር። ግን በጣም ከባድ በጣም ከባድ። መንገድ ጠፋብኝ። ከ2 ዓመት ስወጣ ከእስር ቤት የተለቀቁ ነው የሆነ ሩቲን ነበር። ከቤት ስራ፣ ከዛ ኦርደር ታደርጊያለሽ ምናምን። መንገድ ጠፋብኝ እና እንደዚህ አይነት ቢዝነሶች አሉ እና ማልገባባቸው ቢዝነሶች በጣም አሉ። ኢምፖርት ኤክስፖርት በቃኝ። ብዙ ጊዜ ይሄ ሶስተኛ ወገን ላይ ሪላይ የምታደርጊበት ቢዝነሶች አሉ አይደለ? ጠብቀሽ ሆነ እስኪፈቀድ እዚህ ነገሮች ላይ በጣም ያመኛል። እንደው ከተቻለ ራሳን እንደዚህ የምትራመድበት አይነት እንጂ ራሴ ካላመጣ በስተቀር ሲሄድም ይዞ ማሬዶ ካልሆነ በስተቀር እንደዚህ አይነት ቢዝነሶች ውስጥ በጣም ለእኔ እንትኑን ሀስሉን እንትን አለው አልወደውም እና የሆነ ፓሽኔት የሆንኩበት እና ሳየው እንደሚያስደስተኝ ነገር ውስጥ ብቻ ነው መግባት የምፈልገው እና የፈለገ ትርፋማ ቢሆን አልገባበትም። ዛይራይድ ላይ የሆነ ውዝግብ ተነስተው ነበር አይደለም? ከባለቤትነት ጋር ተያይዞ እንዴት ነበር? ምን ላይ ደረሰ? ይሄ እንግዲህ ከ100 ዓመት በኋላ ኢትዮጵያ ውስጥ ተማሪዎችን ሊማሩበት የሚችል አንድ እንትን ነው። ከዚህ በፊት ኢትዮጵያ ውስጥ የጣይቱ ሆቴል ስም ድሮ ሆቴል ነበር ድሮና የዛሬ 90 ምናምን ዓመት በፊት እንግዲህ ሌሎች ሆቴሎች ሲመጡ ስም ማሰየም አልቻሉ ነበር። ለምን? ያኔ ሆቴል ነው። ሌላ ሆቴል ደግሞ ሲመጣ ምን ብሎ ይሰይም? ሌላም ሆቴል መባል አይችልም እና ክስ ነበር እና መጨረሻ ላይ ወደ ጣይቱ ሆቴል ተቀየረ። ያኔ ከስ የነበረው ሆቴል ደግሞ የትኛው እንደሆነ ስሙ ስለማላውቀው ብቻ እነሱም በራሳቸው ስም ቀጠሉ ማለት ነው። ብዙ ጊዜ ምን አይነት ነገሮች አሉ ኢትዮጵያ ውስጥ? የአንድ ኤሪያ ስሞች አሉ ሰርቪሱን የሚገልጹ። ለምሳሌ የራይድ የሚለው ቃል የእንትን ቃል የትራንስፖርቴሽን ዘርፍ ቃል ነው የትኛውም ዓለም ላይ ማለት ነው እና ያን የያዘ ስያሜ ነበር። እኛ ደግሞ ዛይራይድ ብለን መጣ። እዛ ይጨምራል። ከዛ
እዛ ያለ ሌሎች ድርጅቶች አለ፣ ፈረስ ራይድ የሚባል አለ፣ ሰረገላ ራይድ እንደዚህ እየተባለ ሁሉም መጣ ማለት ነው። እና ያ ተቋም ደግሞ ይሄ የኔ ስያሜ ነው አለ ማለት ነው። ይሄ ስያሜ ያን ድርጅት መሆን አይችልም። እኛ ደግሞ ይኸውና አእምሮ ያስመዘገብንበት ከየትኛውም በፊት ቀድመን አስመዝግበናል። ይሄንንም ቃል እኛ ጠይቀን ተከልክለናል። ለምን? ገላጭ ቃል ሆቴል እንደማለት ባንክ እንደማለት ባንክ ብዬ ነው መምጣት አልችልም። ያ ነበረ፣ አሸነፍን ማለት ነው። በፍርድ ቤት እኛ ተከሰን አሸነፍን። የነበረው ቻሌንጅ እሱ ነው። ይግባኝ ተጠይቆበት ስቲል ይግባኝ ላይ ያለ ነው አሁንም ድረስ። ለስንት ዓመት? በረጅም 6 ዓመት በቃ ሄደው በቃ ኢትዮጵያ ውስጥ ማግኘት በጣም ሰንትን የሚሉ ነገሮች ቻሌንጅ ነው። በቃ ሌጋል እንትን ይዞታል እየሄደ ነው ማለት ነው። እና ለምን የኢትዮጵያ ሕግ ክፍተት አላቸው። አንቺን ቢዝነስ ጀምሪ ማጥቃት የሚፈልግ ሰው ክፍተት ይጠቀማል ማለት ነው። እንዲሁም ብዙ ጊዜ ማውራትም አልፈልግም። ይህንን ግን በቃ ሪያሊቲ ነው። የህግ ክፍተቶች ይጠቀማል እና አንደኛው የኛም ሌጋል ሲስተማችን በጣም ሪቫይዝ መደረግ አለበት። እንግዲህ እንዳመጣጡ በህይወትህ ምናልባት አግኝተህ ያጣህበት ህይወት በቃ ወደ ዜሮ ወረድኩበት ብትለው ፋይናንሻሊ ገጠመኛል? እስኪ እናውራው። ብዙ ጊዜ ሰው ጋር ሳወራ ምናምን ነገር እኮ በቃ እንደዚህ ነገሮች የቀለሉልህ እኮ ከአሜሪካ ስለመጣ ያጠራቀምካትን ዶላሯን አምጥተህ እዚህ ደግሞ እኔ ስመጣ ይዤ የመጣሁትን ዶላር በ6 ወር ጨረስኩት። በ6 ወር ጨርሼ ኪሴ ውስጥ 150 ብር ነበረ አስታውሳለሁ። ዶላር ለምን ይሄን ኤሪያ ሲሉኝ እዛ ጋር ሲሄድ እዚህ ጋር ሞክር ሲሉኝ እንደዚህ ለዚህ ሰውዬ እኮ ችን ቦጭቅ ስቦጭቅ ብሬን ጨረስኩት። ለምን በዛ 6 ወር ውስጥ ቀደም እንዳልኩሽ የኔ ማይንድ ሴት የአሜሪካው ማይንድ ሴት ነው፣ ግን ወደ ኢትዮጵያው ሪሼፕ አልተደረገም ነበር። ስለዚህ በሁለቱ ዓለም መካከል ኮንፊውዥን ነበር። ስለዚህ የሆነ ሰው የሚለኝ ነገር ሁሉ እንደ ትቀበለዋለህ። እንደ ጊዜ ቃል የምቀበለው ስለዚህ በቃ ይሄ ሀገር ውስጥ የኖረ ሰው ነው መስቤት ትሩዝ የሚለው ነገር ስልስ መጨረሻ ላይ 150 ብር ኪሴ ውስጥ ቀረና በጣም አስታውሳለሁ። ሲስተሙ ሲገባ ገንዘብ አለቀ። ከዛ በኋላ ነው የገባኝ። ከዛ ያቺ 150 ብር ነበረች። ከጓደኛዬ ጋር ደብረ ዘይት ስለሆነ ስራ ሄደን ስራውም ረጅም ዓመት የለፋንበት ነበር ከሜቴክ ጋር። አይገባችሁም እንዴ በቃ እናንተን አንፈልጋችሁ በቃ አንሰጣችሁም ተባለ። ከዛ ተኮራርፈን እኔ እና እሱ እየተመለስን በዚህ ምክንያት ከዛ እኔም አላወራው እሱም አያወራኝም። አስጠልቼዋለሁ። አስጠልተዋል። እየነዳን እየተመለስን እያለ ሁለቱም መስኮታችን ክፍት ነው እና እቺ ቶል ሮድ ውስጥ ስትገቢ ኤክስፕረሶች የአዳማ ኤክስፕረስ ወይ ትኬት ይሰጥሻል። ከዛ እየነዳን በንዴት የሆነ ሰዓት ላይ አየር ፈለኩና መስኮቴን ዝቅ ሳደርግ ነፋሱ እያየዋት ትኬቷን ይዟት ወጣ። ከዛ ችግር የለም ከዛ ከአዳማ ብትነሺ 50 ብር ነው የምትከፊው። እዚህ ደግሞ ከደብረ ዘይት ቀረብ ስላለ 25 ብር ቻርጅ ቢያደርጉን ነው ብለን ስንደርስ አይ ትኬቱን እኮ ካልያዛችሁ 150 ብር ነው ያለችን 150 ብር ነች። ወደ ጎን አቁመን መኪናዋን አብጠርጥረን ብንፈልግ አጣናታችን ትኬት 150 ብራችንን እንግዲህ ምሳና ራት መብያችን ነች ከፍለን ተዘጋግተን አዲስ አበባ ነበርና ከዛ ነው የጀመርነው ከዜሮ ማለት ነው። ከዜሮ ስነሳ እንግዲህ አሜሪካ ላይ ቅድም እንዳልኩት ጥሩ ላይፍ ነበረኝ፣ ጥሩ ስራ መስራት ችል ነበረ፣ ሬስቶራንት ነበረኝ፣ ጥሩ መኪና ነዳ ነበር። በልጅነት ገንዘብ መስራትን በደንብ አይተኸዋል? አዲስ አበባ ላይ 4-5 ሰው የሚነዳውን መኪና ያኔ ነድቼዋለሁ። አሁን ለዛ ነው ለእኔ መኪና የማይመስለኝ። ለእኔ ፐርፌክት መኪና አዲስ አበባ ላይ ያኔ ቪትስ ነበር። አሁን ትንሽ ቢዋይዲንግ ካገኘ አዲስ አበባ ፐርፌክት። አንደኛ ቦታ አትፈጅም፣ ነዳጅ አትበላ፣ ቁመሻት ተጀርሽ ብትገጭም ችግር የለም። ያን ያህልን ሲምፕል ሰው ነኝ እና እኔ መዲዛይን ነገሮችም እንትን አለለም እና ከዜሮ ጀመር ነው ማለት ነው። ከዜሮ ስንጀምር ያኔ ነው በቃ እንትኑ ኪኪን ያደረገው። ኢትዮጵያ ውስጥ ኢንቨስተር የሚያምነውን በምንድን ነው? ባንኮች የሚያምኑሽ በምንድን ነው? በቢሮዎች ነው የሚያምኑት። እና ሪመምበር ኡበር ሲጀመር 2 ሜትር በ2 ሜትር በሆነች እንትን የተጀመረው ከረጅም ዓመት በኋላ ነው ትልቅ ህንፃ ውስጥ የገቡት ቢሮቸው ላይ። ምክንያቱም ስራው ነው እንጂ የሚሰራው ቢሮ ማደርግም ነው። ኢትዮጵያ ላይ ግን መጥቶ እስኪ ቢሮ ይጎበኝ ስንት ሰራተኛ ያለ ምናምን የሚባለው ነገር ነው። ያቺ ነገር ገባች። ሲገባኝ አሜሪካ ተመልሼ ሄድኩኝ። ደግሞ ሰክሰስፉል ኢትዮጵያኖች እነማን ናቸው ብዬ በየስቴቱ እየሄድኩኝ ለእነሱ ፒች ማድረግ ጀመርኩ። ኢትዮጵያ ውስጥ እየሰራ ነው ያለሁት እንደዚህ ነገር ስቲል አላመኑ። እዛ ለፍቼ $30,000 ብቻ ሬዝ አደረግኩ። መጣሁኝና ቆንጆ ቢሮ ሰራ።
ሰራው ነው ጨርሻ ቆንጆ ቢሮ ከፋሽ ያለሽ ቢሮ የሚፈልገውን አውቃሃል መጀመሪያ ያንን እንደዛ አድርገን አይዲያችንን ፒስ እናደርግ $600,000 ይዛ አደረግን ከኢንቨስተሮች ማለት ነው። ሲል እያደገ መጣ ማለት ነው። እና አንዳንድ ጊዜ አቶ ምንድነው አግኝቶ ማጣትን አየ ነው። አሁንም ነገ ላይ ባጣ ድጋሚ መነሳት እንደምችል ስለማውቅ ሪስክ ወስዳለሁ ማለት ቢዝነሶች ላይ እኔ ባመንኩበት ቢዝነስ ላይ እስከ መጨረሻው ድረስ ሄዳለሁ። ይሄ ማሳመን እንደዚህ እኮ ነው ይሄ ነው የሚሰራው ምናምን ከኔ የምታውቀው ፕሮፖዛል በማስገባት ነው መሰራት ይችላል። ሌላው ዓለም ላይ እየተሰራ ነው ያለው የሚለውን ነገር እና ለህብረተሰቡ ይጠቅማል ብዬ እስካሰብኩ ድረስ አልሰስትም። በጣም ነው የማመሰግነው ዜማ እንግዳዬ ስለነበር ቆንጆ ቆይታ ነበረን። እንደው ግን እዚህ መጥቼ ሳልናገርማ መሄድ አልፈልግም የምትለው ነገር ካለ ግን ደስ እያለኝ እሰማለሁ። እንትን ነው ሁሉ ጊዜ የምናገረው ነገር ኢትዮጵያ ውስጥ ወጣቱ ላይ ብዙ ጊዜ እቺ ሀገር ምን አደረገችልኝ ወደሚል ነገር በጣም ወጣቱ ሄዷል እና ከኢትዮጵያዊነቱ የበለጠ ኢትዮጵያና አሜሪካ ቢዋጉ ለአሜሪካ የሚደግፍ እንትን እያየው ነው። የሆነ ግሩፕ ሁሉም ምሳሌ የሆነ ግሩፕ እያየው ነው እና አንዳንድ ጊዜ ኢትዮጵያ ምን አደረገችልኝ ሳይሆን ኢትዮጵያ ምንም ልታደርግልን አችልም። ከኢትዮጵያ የሚባለው ህዝቡ ነው እና ለኢትዮጵያ ምን አደረኩለት ወደሚለው ቢቀየር ለወጣቱ ላለው በጣም ደስ ይላል። በጣም ነው የማመሰግነው ዜማዬ ስለነበረን ጊዜ። ቆንጆ ልምድ ነው እኔንም ጨምሮ በተለይ ወደ ቢዝነስ መግባት ለሚፈልጉ ወጣቶች ደግሞ አሪፍ ነገር አንስተህልናል እና ስለ ጊዜ በጣም አመሰግናለሁ ስላካፈልከን ልምድ። ተመልካቾቻችን እንግዲህ በዛሬ ፖድካስታችን ቆይታ ያደረግነው ከዛይራይድ መስራች ሀብታሙ ታደሰ ጋር ነበረ። ቆንጆ ቆይታ ነበረን። በቀጣይ ደግሞ ከሌላ እንግዳ ጋር አገኛችኋለሁ። አመሰግናለሁ።